ሰላም ጤና ይስጥልን። እንዴት አላችሁ የተከበራችሁ ተመልካቾቻችን? ዘወትር ቅዳሜ በሰዓት ወደ እናንተ የሚደርሰው የስፖርት ትንታኔ ፕሮግራማችን ተጀምሯል። እንደተለመደው አንድ ርዕሰ ጉዳይ ላይ እንግዶችን ጋብዘን ቆይታ የምናደርግ ይሆናል። ዛሬ ደግሞ ስለ ብስክሌት ስፖርት እናወራለን። ተመልካቾቻችን የፊታችን መጋቢት 13 በባህር ዳር ከተማ ሀገራዊ የብስክሌት ስፖርት ንቅናቄ ወይም ፌስቲቫል ይካሄዳል። ይህ ፌስቲቫል በሌሎች ከተሞችም ቀጣይነት የሚኖረው ይሆናል ማለት ነው። የዚህ ፌስቲቫል ወይም ሀገራዊ ንቅናቄ ብስክሌት ስፖርት ላይ መደረጉ መነሻው ምንድን ነው? ምን ዓላማስ ይኖረዋል? የሚሉትን ጉዳዮች እናነሳለን። ከዚህም በተጨማሪ አያይዘን ከከተሞች ኮሪደር ልማት ጋር ተያይዞ ብስክሌት ስፖርት ላይ የተፈጠረው እድል የምናነሳ ይሆናል ማለት ነው። የዚህ ሀገር አቀፍ የብስክሌት ስፖርት ንቅናቄ አዘጋጆችን ስቱዲዮአችን ጋብዘናል። አቶ ብስራት መሐመድ ከማዕዳብ ኢንተርቴንመንት እንዲሁም አቶ ቢልልኝ መቆያ ግራንድ ሆፕ ትሬዲንግ የዚህ ሀገራዊ ፌስቲቫል አዘጋጆች ናቸው። አጠቃላይ ዓላማውን በተመለከተና እንዲሁም ኮሪደር ልማቱ ደግሞ ለብስክሌት ስፖርት የፈጠረውን እድል በተመለከተ ሀሳቦችን እያነሳን ቆይታ የምናደርግ ይሆናል ማለት ነው። የተከበራችሁ ተመልካቾቻችን አብራችሁ እንድትቆዩ ነው በድጋሚ በአክብሮት የምንጋብዘው። ባዘው መኮንን ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ፕሮግራሙን ወደ እናንተ አደርሳለሁ። የዚህ ፕሮግራም አጋራችን ደግሞ ኢትዮ ቴሌኮም ነው። ያሻዎት ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። እናመሰግናለን ስለተገኛችሁ አቶ ቢልልኝንም አቶ ብስራትን እንኳን ደህና መጣችሁ ብያለሁ። እንኳን ደህና ቆዩ። እንግዲህ ቅድም መግቢያችን ላይም ስናነሳው እንደነበረው የፊታችን መጋቢት 13 ባህር ዳር ከተማ ላይ ጅማሮን ያደረገ ሀገር አቀፍ የብስክሌት ስፖርት ንቅናቄ ወይም ፌስቲቫል ይደረጋል። ከዚህ ጋር በተያያዘ ነው ሀሳቦችን የምናነሳው። ግን ለመግቢያ ያህል እንግዲህ ከተሞች ኮሪደር ልማት እየተስፋፋ እንደሆነ ይታወቃል። ከዚያ ጋር ተያይዞ ደግሞ የብስክሌት ትራኮች በከተሞች አሁን አማራጮች እየመጡ ነውና እንደው ኮሪደር ልማቱና ብስክሌት ስፖርት ላይ ይዞት የመጣውን እድል እንደ መግቢያ ብናነሳው ብዬ ነው። አቶ ቢልልኝ ከርሶ ልጀምር። ያው እንግዲህ ይህን እድል ስለሰጣችሁን የአማራ ሚዲያ ኮርፖሬሽንን እናመሰግናለን። የመጀመሪያው ቅድም እንዳልከው ከኮሪደር ልማቱ ጋር ተያይዞ በሁሉም የሀገሪቱ ከተሞች በሚባል ልክ ለብስክሌት ስፖርት የሚያገለግል ትራክ ተዘጋጅቷል። ነገር ግን ያንን ትራክ የሚጠቀመው ሰው በጣም በቁጥሩ አናሳ የሆነ ስለነበረ አንደኛ ከፍተኛ ገንዘብ ይወጣበት ነው። ሁለተኛ ደግሞ ትራኩን መጠቀም በጣም ብዙ ፋይዳ አለው። አንደኛ የመጀመሪያው ጤንነትን ለማሻሻል አካላዊ ብቃትን ለማምጣት ብስክሌት የማይተካ ሚና አለው። በሁለተኛ ደረጃ ጭስ አልባ ስለሆነ የፖሊዩሽን ወይም የአየር መበከልን አያመጣም። በሶስተኛ ደረጃ ከትራፊክ ጃም ነፃ ሆኖ ሰው በዛ ትራክ በመጠቀም ለስራውን በቀላሉ መድረስ ይችላል ማለት ነው። በአራተኛ ደረጃ ብስክሌት የመጓጓዣም አይነት ስለሆነ ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት እንዲሁም ደግሞ ለሪክሬሽን ለመዝናናትም ደግሞ ጉዞ ማድረግ የሚያስችል በደንብ አካላዊ እንቅስቃሴን የሚያሳድግ ከዚሁም ጋር ተያይዞ ደግሞ ሳቲስፋክሽንም በአእምሮም ሳቲስፋክሽን የሚያመጣ የስፖርት አይነት ስለሆነ ይሄንን ክፍተት እንደ ባለሙያ እኛ ብንሞላ መንግስት ትራኩን ሰርቷል። ሞቢላይዜሽን ንቅናቄውን ደግሞ እኛ ብንሰራ በሚል ህጋዊ የሆነ ፍቃድ አውጥተን ከባህልና ስፖርት ሚኒስቴር እውቅና ወስደን እንዲሁም ደግሞ ከንግድ ምዝገባ ከሚያደርጉ ተቋማት ከገቢዎች ከንግድ ሚኒስቴር መደረግ የሚገባቸውን ፍቃድ በሁለታችን በኩል ወስደን በጋራ ጥምረት የምንሰራው ነው። ስለዚህ አሁን ትልቁ ነገር በየሁሉም ሀገራት መሪዎች ብስክሌት ሲጠቀሙ ነው ያለን። ለምሳሌ በኋላ ላነሳው እችላለሁ። በኔዘርላንድ ወይም አምስተርዳም ከ28 ሚሊዮን ህዝብ 18 ሚሊዮን ብስክሌት ነው የሚጠቀሙ። ለመጓጓዣም
ከትምህርት ቤት ወደ ትምህርት ቤት ለመሄድም ለስራም ፕሮፌሽናል የሆኑ ስፖርተኞችን ደግሞ ለቱርም ይጠቀሙበታል ማለት ነው። እና የሀገሪቱ መሪ ብዙ ጊዜ ከቢሮ ወደ ስራ ከቢሮ ወደ ቤታቸው የሚሄዱት በብስክሌት ነው። ይህንንም በተመሳሳይ እኛም ሀገር እያየን ነው። ክቡር ጠቅላይ ሚኒስትራችን ዶክተር አብይ መሐመድም በሌሎች ሀገሮች የኮሪደር ልማቱን ሲጎበኙ ብስክሌት ይጠቀማሉ። የእኛም የስፖርት ንቅናቄ ወይም ብስክሌት ስፖርት ንቅናቄ ከአመራር ጀምሮ እስከ ታች ህጻናት ድረስ ሁሉንም የህብረተሰብ ክፍል ሞቢላይዝ የሚያደርግ ብስክሌት ያለው ሁሉ እንዲጠቀምበትና ልምድ አድርጎት በየጊዜው እንዲቀጥል ኮንቲኒስ የሆነ ፕሮግራም እንዲሆን ነው ያሰብነው። ይሄ ማለት ሁሉም ብስክሌት ላይኖረው ይችላል። ስለዚህ ከባለሀብቶች ጋር በመነጋገር ብስክሌትን ከመንግስት ጋር በመነጋገር ከቀረጥ ነፃ ገብቶ ወይም በመለስተኛ ዋጋ ለህዝቡ እየተሸጠ ብስክሌትን በተገቢ መንገድ ፕሮሞት ማድረግ ህዝቡ ጤናውን እንዲጠብቅ የተሰራው የኮሪደር ልማት ደግሞ ስራ ላይ እንዲገባ ለማድረግ የሚያስችል ንቅናቄ መፍጠር አለብን ብለን ነው እንግዲህ ከሁሉም ክልሎች ጋር የጋራ መስማማትና የፊርማ ስነ ስርዓትን ማስቀምጠን ባለፈው አዳማ ፕሬስ ሪሊዝ ሰጥተን የመጀመሪያ መግለጫ ነበር። መጀመሪያ መግለጫ ሰጥተናል። አሁን ደግሞ ባህር ዳር ላይ ስለሚጀምር ባህር ዳር ደግሞ የአማራ ክልል ዋና መዲና ከተማ ናት። የአማራ ሚዲያ ኮርፖሬሽን ደግሞ ትልቅ ቦታ ስላለው በክልሉ የሚካሄዱ ዘርፈ ብዙ የስፖርት ልማት እንቅስቃሴዎችን ዘግባችሁ ለህዝብ ስለምታስተላልፉ በደንብ ተሰርቶ ፕሮግራም ሆኖ ህዝቡ እንዲያውቀው፣ እንዲረዳው፣ እንዲሳተፍበት ለማድረግ ነው የመጣ ነው። አጠቃላይ አቶ ብስራት ምናልባት በርከት ያሉ ነገሮችን ከዚህ ኮሪደር ልማቱ ብስክሌት ስፖርት ላይ የፈጠረውን እድል በተመለከተ አቶ ቢልልኝ ብዙ ነገሮችን አንስተውልናል። ግን እንደው ተጨማሪ የምታነሳው ነገር ካለ ብዬ ነው። ይዞት የመጣውን እድልና ያንን ደግሞ በአግባቡ በመጠቀም በኩል እንደው በምን ልክ መሰራት አለበት ያለንም ልምድ አለ አሁን ትራኩ ከተሞች ላይ በምን ልክ እየተጠቀምንበት ነው የሚለውንም በተወሰነ መልኩ ካነሳል። አማራ ሚዲያ ኮርፖሬሽንን በጣም ነው የማመሰግነው። ጥሩ ስራ እየሰራም ስለሆነ በዚህ አጋጣሚ አመሰግናለሁ። ምንድነው የብስክሌት ስፖርት በባህሪው ያው ተንቀሳቃሽ ነው። እንደ ሌሎቹ አንድ ቦታ ላይ የሚሰራ አይደለም። ከቱሪዝምም አማራጭ መዝናኛም ከመሆን ባለፈ ጤናን ይጠብቃል። ስለዚህ አሁን የተሰራውም አጋጣሚ ጥሩ ነው የሚል እምነት ስላለን ነው ይህንን በመላው ኢትዮጵያ ለመስራት እያሰብ ነው ማለት ነው። ስለዚህ ቅድም ሁሉንም ነገር ብሎታል አቶ ቢልልኝ። እኔ መጨመር የምፈልገው አንድ ቱሪዝሙን ያስተዋውቃል፣ ሁለተኛ አማራጭ የመዝናኛ ማዕከል ሆኖ ያገለግላል። ቱሪዝሙን ሀገርን ያስተዋውቃል ብዬ አስባለሁ። ተጨማሪ ነገር ለማንሳት እንግዲህ ይህ ሀገራዊ ንቅናቄ ብስክሌት ስፖርት ላይ የሚደረገው ሀገራዊ ንቅናቄ ፌስቲቫል ቅድም እንዳነሳ ነው ባህር ዳር ላይ ጅማሮውን ያደርጋል መጋቢት 13 ግን ጠቅለል ያለው ስዕሉን ነው ብዬ ነው። በሌሎች ከተሞችም መዳረሻው እስከምን ድረስ ነው የሚለውን ነገር በደንብ ብናየው። በመጀመሪያ ደረጃ ሁሉም ክልሎች 12ቱም ክልሎችና ሁለቱ ከተማ አስተዳደሮች ላይ ነው የሚካሄደው። ክልሎቹ የመረጡበት ቦታ ነው የሚካሄደው። ለምሳሌ ኦሮሚያ ጅማ አለ፣ አዳማ አለ፣ ቢሸፍቱ አለ። ከሶስቱ አንዱ ወይም ሶስቱም ላይ ማድረግ እንደምንችል ክልሉ እድል ሰጥቷል። አማራ ክልልም ጎንደር አለ፣ ደሴ አለ፣ ሌሎች አማራጮችም አሉ። ግን ከክልሉ ከተማ መጀመር አለብን ነው። ባህር ዳርን የመረጥንበትና ዋናው ምክንያት አንደኛ ባህር ዳር ለብስክሌት ስፖርት የተፈጠረች ነው። ከዚህ በፊት እኔ የዛ ክልል ከመምህርነት እስከ ምክትል ኮሚሽነር ስሰራ የብስክሌት ስፖርት ገንዘብ እየተከፈለ ሁሉ ማየት ተጀምሮ ነበር። በከፍተኛ ውድድር ሁልጊዜ በየሳምንቱ ውድድር የሚካሄድበት የቴክስታይል ሰራተኞች በሙሉ በብስክሌት የሚጠቀሙበት ቢያንስ እዛ ብስክሌት ከ15,000 በላይ እዛ ግቢ ይቆም ነበር። ባልና ሚስት ቤተክርስቲያን ጋቢ ለብሰው በብስክሌት ነበር። በኋላ ግን እየቀነሰ መጥቶ የባጃጅ ሚኒባስ የመሳሰሉ ነገሮች ሲመጡ የመንገድ መጣበብ ሲመጣ ሰው ወደዛኛው አድቫንቴጅ ሄደ ማለት ነው። ስለዚህ አሁን ደግሞ ለራሱ ትራክ ከተፈጠረለት መመለሳል። ስለዚህ ባህር ዳር ለዛ የተመረጠች በመሆኑ እና ከዚህ በፊት ደግሞ በርካታ የሆኑ ብስክሌት እንቅስቃሴዎች የነበረባት ለመጀመሪያ ጊዜም አማራ ክልልና አዲስ አበባ በጋራ በመሆን የአባይ ስምጥ ሸለቆ በሚል ከአዲስ አበባ መዘጋጃ ቤት እስከ ባህር ዳር መዘጋጃ ቤት ድረስ ያደረግንበት እንደገና ከትግራይ ክልል ጋር ደግሞ በጋራ በመሆን 21 ቀን የፈጀ እስከ ሁመራ ድረስ ደርሶ መልስ በየከተሞቹ ሞቢላይዜሽን እየተፈጠረ ውድድር ያደረግንበት ስለነበረ ባህር ዳር፣ መቀሌ፣ አዋሳ፣
ኦሮሚያ፣ ጅማ፣ አዳማ፣ አዲስ አበባ በራሱ እነዚህ ከተሞች ብስክሌትን በከፍተኛ ደረጃ ሞቢላይዜሽን የነበሩ አሁንም በተወሰነ ደረጃ እንቅስቃሴያቸው አለ፣ ግን እንደ ድሮ አይደለም። ኢቭን በውድድር ደረጃ በፊት ኤቢሲ ብለን ከፍለን ነበር የምናካሄደው። የታዳጊዎች አለ፣ የወጣቶች አለ፣ የአዋቂዎች አለ። አሁን ግን የአዋቂዎቹም በራሱ የተወሰኑ ስፖርተኞች ናቸው ያሉት። አማራ ክልል ለምሳሌ ጥረት ይዞት የነበረው 2 የኮርስ ብስክሌት ቡድን ነበር፣ የለም አሁን ፈርሷል። ስፖርተኞቹም ኮምፕሌን ያደርጋሉ። አሁን በደንብ ጠንክሮ እየሄደ ያለው የትግራይ ክልል በተለይ በኤሊቱ ማለት ነው። ስለዚህ ከምናደርገው አጠቃላይ ንቅናቄ ኤሊት ስፖርተኞችን እናወጣበታለን። አሸናፊ ሀገርን መገንባት የሚችሉ ስፖርተኞች ይወጡበታል ነው። ከምንም በላይ ግን ህዝቡ ብስክሌትን ቢጠቀም ይጠቀማል። አንደኛ አክሰሱ አለ፣ መንገዱ ካለ ከመኪና ጋር አይጋፋም፣ ከባጃጅ ጋር አይጋፋም። ስለዚህ በቀላሉ ባለሀብቶች ጋር በመነጋገር ከቀረጥ ነጻም ተፈቅዶ መንግስት ይሄንን እድል ፈጥሮ ከሰጠ ብስክሌቶችን በቀላሉ ዋጋ አምጥቶና ገዝቶ እንቅስቃሴ ማድረግ ይችላል። ይህን ደግሞ እኛ እንስራ ነው። ይሄና በቋሚነት በየአመቱ የሚደረግ ሞቢላይዜሽን ብለን ነው የጀመርነው። ክልሎችም ጋር የተግባባ ነው። በዛ ልክ ነው። ከአንድ ክልል በላይ ሲሆን ደግሞ ውድድር ይሆንና ከብሔራዊ ፌዴሬሽኑ ጋርም እየተነጋገር ወደ ውድድር እናሳድጋለን ማለት ነው። አሁን ሞቢላይዜሽኑ በየክልሎቹ በራሳቸው ከየክልል ብስክሌት ፌዴሬሽኖች ጋር ተፈራረምን። የወጣቶችና ስፖርት ቢሮ ሰፖርት አደረገው። ስለዚህ በየራሱ ክልል ይሄ ንቅናቄ ይጀመራል። እያደገ ሲሄድ ደግሞ ተጓዥ እናደርገዋለን። ኢቭን ከሀገር ሊወጣ ይችላል። ሌሎች ሀገሮች ቱር ዲፈረንስ ምናምን እንደሚባለው ሁሉ ከዚህ ታንዛኒያ፣ ሳውዝ አፍሪካ ማንሄድበት ምን ምክንያት አለ? አሁን ሳይንቲፊክ በሆነ መንገድ እኔ እንዳንድ ሰነብ በእግር ከሚሄድና በብስክሌት ከሚሄድ የትኛው ነው ለፖሊዩሽን ችግር የሚያመጣው ሲባል በእግር የሚሄደው ሰው ሞር ኦፍ ፖሊዩት ያደርጋል። ለምን? እግራችን ሰፊ ነው። በረገጥ ነው ቁጥር የምናጨሰው አዋራ እንደገና የራሳችን የሰውነታችን ተክለ ሰውነት ለዛ ያጋልጣል። ብስክሌት ላይ ስንወጥ ግን ጎማው በጣም ቀጭን ነው። እንደገና ከርቭ ስለምናደርግ ለፖሊዩሽን ብዙ አናጋለጥም ይላል። እንግዲህ ሳይንሱ የሚተነትነው ነው። ቅድም አቶ ቢልልኝ ሲያነሱት እንደነበረው እንግዲህ ከክልሎች ጋራ ከክልል ወጣትና ስፖርት ቢሮዎች ጋራ ጥሩ መግባባት ላይ እንዳለ ሁሉም እንደተቀበሉት ሲያነሱልኝ ነበርና ምናልባት ይህን ሀሳብ በትልቅ ደረጃ በመንግስትም በተለይ በባህልና ስፖርት ሚኒስቴር በኩል መደገፍ አለበት ብዬ አስባለሁ። እንደው ይህን ሀሳብ ይዛችሁ ስትሄዱ መንግስትም የሚፈልገው ስለሚሆን ማለት ነው። በተለይ አረንጓዴ ኢኮኖሚ ጋር ከመገንባት ጋር ተያይዞ ከፍተኛ ሚና ስላለው ማለት ነው። እንደው ባህልና ስፖርት አካባቢ ወይም እንደ መንግስትም ይህን ሀሳብ ያዩበት ነገር ምን ይመስላል? ከነሱ ጋርስ በምን መልኩ ነው የምትሰሩት የሚለውን የተወሰነ ሀሳብ ብናነሳ። እሺ፣ እንግዲህ ይህንን ስራ ስናነሳ መጀመሪያ ባህልና ስፖርት ሚኒስቴር ጋር ነው። ከዛ ሲያዩት ፕሮጀክቱን ኢምፕረስ ነው የሆኑት፣ ደስ ነው ያላቸው። ምክንያቱም የሀገር ገጽታ ግንባታ ላይ ትልቅ ሚና ስለሚጫወት ማለት ነው። ሁለተኛም ያው ጤናን ማዕከል ያደረገ ነገር ስለሆነ ደስተኞች ናቸው። ቴክኒካሊ ነው እነሱ ሰፖርት ሊያደርጉን ቃል የገቡልን፣ ግን እንደ ሀገር ከተነሳ አይቀር ፈንድ አድርገው ራሳቸው የሚሰሩ ስራ ስለሆነ ይህም በጋራ እንዲሰራ ጥያቄም አቅርበናል። ግን ያው በበጀት የሚተዳደር እንትን ነው ሚኒስቴር ነው መስሪያ ቤት ነው ስለተባለም ብዙ በገንዘቡ ደረጃ ምንም የሄደ ነገር የለም። የድጋፍ ደብዳቤ ጽፈውልናል። የተወሰኑ ቴክኒካል ሰፖርቶችም እንደሚያደርጉልን ቃል ገብተውልናል። ቀጣይ ኢቭን ትምህርት ቤት እስከ መክፈት ድረስ ተቋማት እስከ ማቋቋም ድረስ ወጣቶችን እስከ ማደራጀት የወጣት አምባሳደሮችን እስከ መፍጠር ደረጃ የሚሄድ እቅድ ነው ያለን። በየአመቱ ተናፋቂ የሚሆን ልክ እንደ ታላቁ ሩጫ አንድ ብራንድ የሆነ ስፖርት እንዲኖራት ሀገሪቱ ነው ይህንን እንቅስቃሴ እያደረግን ያለ ነው። በገባንበት ሁሉም ደስተኞች ናቸው። የመንግስት መስሪያ ቤትም በግለሰብም ደረጃ ብዙ ደስተኞች ናቸውና ሰፖርት የሚደረግም የስፖርት አይነት ስለሆነ እንግዲህ በሰፊው እየሰራንበት በሰፊው ተዘጋጅተንበታል። እንግዲህ ህዝቡ ደግሞ አቀባበሉ ጥሩ ይሆናል ብለን እናስባለን። ሀገራችንንም እናስተዋውቃለን። የቱሪዝም ፍሰቱንም እንዲጨምር እናደርጋለን በዚህ የስፖርት ፌስቲቫል። ስለዚህ ይህንን ነው እኛ እየተዘጋጀንበት። ያው ከባለድርሻ አካላትን ተሳትፎ ምን መሆን አለበት የሚለውን ነገር እንደው አያይዘን ካነሳ ብስክሌት ፌዴሬሽን
አንደኛው ባለድርሻ አካል ይሆናል ብዬ አስባለሁ። በተለይ ከድጋፍ ቴክኒካል የሆኑ ነገሮችን ከማገዝ አኳያ ሙያዊ ነገሮችን ከመስጠት አግሪመንቱም የፈረመው የክልሉ ብስክሌት ፌዴሬሽን የወጣቶችና ስፖርት ቢሮ ወይም ኮሚሽኑ ድጋፍ ነው ያደረገው። በበላይነትም በጀትም ስለሚመደብላቸው ባለሙያም ከባልና ስፖርት ሚኒስቴር ማነው ከወጣቶችና ስፖርት ስለሆነ በዛ ልክ ነው ሄደው። ስለዚህ ውድድሩ የሚካሄደው በጋራ ነው። ኢቨን ኮሚቴ የሚያቋቁሙት ለውድድሩ የሚያስፈልገውን ቦታ ለፌስቲቫሉ ማለት ነው የሚያስፈልገውን ቦታ የሚመርጡት፣ የቅስቀሳ ስራ የሚሰሩት፣ ዳኛ የሚመለምሉት፣ ህዝቡን ሞቢላይዝ የሚያደርጉት የክልል ወጣቶችና ስፖርት ቢሮና ፌዴሬሽኑ። እኛ ቴክኒካል ስራውን ሀብት አፈላልገን ለዛ የሚያስፈልገውን ግብዓት ማሟላት፣ ሽልማቱን መሸለም፣ ሰርቲፋይድ መሆን ያለባቸውን ምስክር ወረቀት መስጠት፣ ለዳኞችን አበል መክፈል፣ ለዛ የሚያስፈልጉ ሎጂስቲኮችን በሙሉ ማቅረብ ቲሸርትን ጨምሮ ማለት ነው። ስለዚህ በጋራ የሚሰራ እንጂ በተናጠል አይደለም። አግሪመንቱም በዛ ልክ ነው። ኢቭን በስፖንሰርሺፕ ከሚገኘው ገንዘብ ከወጪ ቀሪ የመንግስትን ግብር ከፍለ ወጪን ቀንሰ ከሚገኘው ትርፍ እያንዳንዱ ብሔራዊ ክልል ፌዴሬሽን 20% ያገኛል። ዝም ብለን አይደለም ማለት ነው። ስለዚህ ሀብት ማፈላለጉም ላይ ያግዛሉ። የድጋፍ ደብዳቤ ይጽፋሉ ቢሮዎቹ። ከቻሉ ስፖንሰር ያደርጋሉ፣ ካልቻሉ ደግሞ ሌሎች ባለሀብቶችና ተቋማት ስፖንሰር እንዲያደርጉት የድጋፍ ደብዳቤ ይጽፋሉ። ከሚገኘውም ደግሞ ሀብት ደግሞ 20% ምክንያቱም አላማው ብስክሌት ስፖርቱን ማስፋፋት ስለሆነ ተጠቃሚ ይሆናሉ ማለት ነው። በሀገር ደረጃ ደግሞ አሁን መጀመሪያ መሰረቱን ሰርተን ክልሎች ላይ እንሰራለን። ከፍ ብለን ደግሞ 2 ክልሎች 3 ክልሎች ስናደርግ ደግሞ የኢትዮጵያ ብስክሌት ፌዴሬሽን ጋር በጋራ አግሪመንት ተፈራርመን እንሰራለን ማለት ነው። ለማንኛውም ይሄ ፕሮጀክት ለባህልና ስፖርት ሚኒስቴር ሲገባ ለነሱም ለኢትዮጵያ ብስክሌት ፌዴሬሽንም ገብቷል። አስተያየትም ሰጥተው የመለሱልን ዶክመንት አለ። ነገር ግን ከሚዘገይ በሚል ነው የክልሎቹ ጋር እየሰራን ያለ ነው። ደግሞ በክልል ደረጃ የሚደረጉ ማንኛውም ንቅናቄ ኃላፊነቱን የሚወስደው የክልል ወጣቶችና ስፖርት ቢሮና ብስክሌት ፌዴሬሽን ስለሆነ ከነሱ ጋር እየሰራን ነው። ምንም የሚጣረስ ነገር የለውም። ሕግና ስርዓትን ተከትለን ነው የምንሰራው። አንድ በላይ ክልል 2 ሲሆን በሀገር አቀፍ ደረጃ ይሰራል። በአንድ ክልል ላይ ከሆነ ክልል ላይ ይሰራል። ይሄ አሰራር ያው የተለመደም ሕጋዊ መስመርም የተከተለ ስለሆነ ባለፈው መግለጫችን ላይ ይሄን ጥያቄ ተነስቶ ክሊር አድርገናል እና ክልሎችም አንደርስታንድ አድርገውታል። አብረን እንሰራለን። አሁንም የኢትዮጵያ ብስክሌት ፌዴሬሽን አብሮ እኛ ጋር ቴክኒካሊ እንዲያግዝም ጥሪ እናስተላልፋለን። የባህልና ስፖርት ሚኒስቴርን፣ የኢትዮጵያ ብስክሌት ፌዴሬሽንን፣ የሁሉም ክልል ቢሮ ኃላፊዎችና ምክትል ቢሮ ኃላፊዎች መነሻ ስለሆነ ለሼር ኦፍ ኤክስፒሪየንስ ለልምድ ልውጥም እንዲያግዝ ባህር ዳር ላይ እንጋብዛለን ብለን ቃል ገብተናል። እነሱም ኮስት ሼር አድርገው ይመጡና የመጀመሪያውን ደመቅ አድርገን ያው ዘ ፈርስት ኢምፕሬሽን ዘ ላስት ኤክስፕሬሽን አይደል፣ የመጀመሪያውን ከሰራ ነው ሞቅ ብሎ በዛው ልክ ከፍ ብሎ ይቀጥላል። ህዝቡንም ደስ ይለዋል። በዚህ ልክ ደግሞ ሚዲያዎች የባህር ዳሩን እንግዲህ የአማራ ሚዲያ ኮርፖሬሽን ኃላፊነት ከተሻለም ላይቭ ስርጭቱ ሊኖረው ይችላል። ይሄን እንግዲህ ስፖንሰር የሚያደርጉን ተቋማት፣ ተቆርቋሪዎች፣ ድርጅቶች፣ ባለሀብቶች ከመጡ በላይቭ ትራንስሚሽን ሁሉ ሊኖረው ይችላል በሚል ሰፋ ባለ መንገድ ከፍ ባለ መንገድ እየታሰበ ነው። ይሄ ደግሞ እንዳይወድቅ እያንዳንዱ ተባብሮ መስራት አለበት። አዳዲስ ሀሳብ ሲመጣ አዳዲስ ሀሳብን አፕሪሼት ማድረግ መቃወም ሳይሆን አፕሪሼት አድርጎ አብሮ መስራት ይጠይቃል። እንግዲህ ከሚኒስቴር መስሪያ ቤቱ ጀምሮ የክልል ቢሮዎችም የብሔራዊ ብስክሌት ፌዴሬሽኖችም የሚያውቁት ነው። ሌሎችም ባለድርሻ አካላት ክለቦች አሉ፣ የብስክሌት ክለቦች አሉ። በትግራይ አለ፣ በአማራ አለ፣ በተለይ ድሬዳዋ አለ፣ ኦሮሚያም ሐዋሳም ትንሽ ናቸው ቁጥራቸው እንጂ እነዚህ ክለቦች ሁሉ አብረው ከኛ ጋር የሚሰሩ ናቸው። ረጅም ጊዜ አይደለም የሚቀረው። የመጀመሪያው ሀገራዊ ንቅናቄ ፌስቲቫል መጋቢት 13 ይጀመራል። ባህር ዳር ላይ ስራዎች ይጀመራሉ ብዬ አስባለሁ እና ከክልሉ ባህል ቱሪዝምና ስፖርት ቢሮ ጋር ስራዎች ተጀምረዋል ወይ? ምን ይመስላል ዝግጅታችሁ? ኮሚቴ አዋቅረው እየሰሩ ነው። እኛም አብረን ኮሚቴው ውስጥ አለንበትና አዘጋጆችም እንደመሆናችን መጠን በቅርበት እየሰራ እንገኛለን። ይሄ ነው አሁን እንግዲህ ትንሽ ጊዜ ነው የቀረው። ይህን ጊዜ ቶሎ ቶሎ መስራት ስላለብን እያፋጠነ ነው ያለ ነው። ሚዲያውም እንግዲህ ያግዘናል ብለን ተስፋ እናደርጋለን። ህዝቡን ከመቀስቀስ አንጻር አሁን ተደራሽ እንዲሆን ህዝቡ ጋር ቅስቀሳ ያስፈልገዋል፣ ማስታወቂያ ያስፈልገዋል፣ መጥቶ እንዲሳተፍ ያስፈልገዋል። ለምሳሌ ቲሸርት ለማሳተም አስበናል። እሱን ወስዶ እንዲጠቀም እና በሱ
እንዲሳተፍ ለማድረግ ጥረት እያደረግን ስለሆነም ከፌዴሬሽኑም ጋር ሆነ ከስፖርት ቢሮ ጋር በቅርበት እየሰራን ያለ ነው። ዝግጅቶችም ኦልሬዲ እየሄዱ ነው ያሉት። አቶ ቢልልኝ እዚህ ላይ የሚጨምሩት ነገር ካለ አያይዘውም እንደው በመጀመሪያው ሀገራዊ ንቅናቄ ወይም ፌስቲቫል ላይ ምን ያህል ህዝብ ይጠበቃል? እቅድ ይኖራቸዋል ብዬ አስባለሁ። እንግዲህ እቅዱን ታርጌት ለማድረግ የብስክሌት ቁጥሩን ስለማናቅ ይህን ያህል ህዝብ ነው ለማለት አይደለም። ግን ምን አይነት ሀሳብ መጣ? ክልል መድረክ ስናወያይ ያሉትን ብስክሌቶች ከፊት አድርገን ብስክሌት የሌላቸው ደግሞ በእግር ጉዞ፣ በሩጫ፣ በሶምሶማ ህዝቡ እንዲሳተፍና በጣም ለወደፊቱ ለብስክሌት ግዢ ስሜት እንዲኖረው ሁሉ እናደርጋለን ያሉ ክልሎች አሉ። ስለዚህ አሁን ይሄ ትልቅ ሞቢላይዜሽን ነው። ብስክሌት ይሁን እንጂ ብስክሌት ያላቸው በብስክሌት ይጠቀማሉ፣ የሌላቸው ደግሞ ከኋላ ሆነው የእግር ሶምሶማና በእርምጃ ውድድር የሚሳተፉበትን ነገር እናመቻቻለን በሚል ነው። ኢቭን አንዳንድ ክልሎች ከዚህ በፊት የብስክሌት ስፖርት በስፋት ያለባቸው ግን በተናጠል እንቅስቃሴ የሚደረግባቸውን በዚህ መንገድ ታስቧል። እኔ የአማራ ክልል እያለሁ የመንግስት መስሪያ ቤቶች ሰርቪስ የሚሰጡት ብስክሌት ነበር። እኔም እዛ እያለሁ በብስክሌት ነበር የምጠቀመው። በምሳ ሰዓት ለምሳ መብለያ፣ ከቤት ጠዋት ወደ ቢሮ መግቢያ፣ ማታ ወደ ቤት መሄጃ፣ እነዚህን እኔ ባለሙያም መምሪያ ኃላፊም እያለሁ በብስክሌት ነበር የምንጠቀመው። መኪና አልነበረ። መኪና ለቢሮ ኃላፊዎችና ለምክትል ቢሮ ኃላፊዎች ነበር። እዛ ደረጃ ስደርስ መኪናን ተጠቅሜያለሁ። ነገር ግን ይሄ ልምድ አሁንም መምጣት አለበት አስባለሁ። የመንግስት ተቋማት አሁን ነዳጅ በጣም በከፍተኛ ደረጃ እየጨመረ ባለበት ሰዓት ለሁሉም ሰርቪስ አደራጅቶ ላይሰጥ ይችላል። ምክንያቱም አንደኛ ከጫፍ እስከ ጫፍ ለሁሉም ሰርቪስ ልታደርግ አይችልም። አዲስ አበባ ከተማ እየሰፋ ነው። አዲስ አበባ በጣም ሰፊ ነው። ከየትኛው ጫፍ የትኛው ጫፍ ሰርቪስ ትመድባለህ። ስለዚህ ብስክሌት ከሆነ ግን ሰው በጠዋት ተነስቶ ባለው ትራክ ነፃም ስለሚሆን መሄድ ይችላል ማለት ነው፣ ከመኪና ጋር ሳይቀላቀል። ስለዚህ ይሄ እያንዳንዱ ተቋም ወደዚህ መመለስ አለበት ብዬ አስባለሁ። አንደኛ የሰራተኛውን ጤንነት ይጠብቃል። ሁለተኛውን አላስፈላጊ ኢኮኖሚውን ይቀንሳል። ለነዳጅ ለመሳሰሉት የሚያወጣውን ሰራተኛው በጊዜ ወደ ቤቱ እንዲመጣ ያደርጋል። ተማሪዎችም በተመሳሳይ በተለይ ብዙ ሀገራት ባለፈው እንደጠቀስኩልህ አምስተርዳም ወይም ኔዘርላንድ፣ ሆላንድ የዴች ህዝቦች የሚባሉት እንደገና ዴንማርክ፣ እዛ አውሮፓ አካባቢ በብዛት ብስክሌት ነው መጓጓዣው። ኢቨን ከአንድ ሀገር ወደ ሌላ ሀገር በባቡር ለመሄድ ሲያስቡ በታክሲ አይጠቀሙም። የኪራይ ብስክሌት በየመንገዱ ላይ አለ። በካርድ ነው የሚሰራው። ካርድ ትሞላለህ፣ ፒክ አድርገህ ሄደህ ባቡር ልትሳፈር ስትል እዛ ባቡር አካባቢ ስትደርስ ትተዋለህ፣ በባቡር ትሄዳለህ። ሌላው አካል ደግሞ ያንን ካርድ ብስክሌት ሰብስቦ ሌላ ይጠቀምበታል ማለት። ልክ እንደዚህ አይነት እንቅስቃሴ በተለይ አዲስ አበባ ላይ ያስፈልጋል። እንዲህ አይነት በካርድ አገልግሎት የሚሰጡ ብስክሌቶችን ማምጣት። ከዛም በፊት ደግሞ በብስክሌት በነገራችን ላይ በፔዳል ብቻም አይደለም፣ በሞተር የሚገጠምላቸውም አሉ። በፔዳል እየተጠቀም ከአንዳንዴ ደግሞ በሞተርም ትጠቀማለህ። ግን በዋናነት የሚመረጠው በፔዳል የሚሆነው ነው። አካላዊ እንቅስቃሴ በደንብ እንዲሄድ የእግር ጡንቻ፣ የዳሌ፣ የእጅ ጡንቻ የምንይዝባቸውን አጠቃላይ የልብ ደም ስርዓታችንን ኮንሴንትሬሽንን ጭምር የሚያመጣ ስለሆነ ይህንን ብንሄድበት የመንግስት ተቋማትም የግል ድርጅቶችም ለሰራተኞቻቸው ብስክሌት እየገዙ እንዲጠቀሙ ቢያደርጉ ኢኮኖሚካል ጥቅሙ አንድ ነው። ቅድም አንተ ያልከው አረንጓዴ ኢኮኖሚ ጭስ አልባ ኢንዱስትሪውን መገንባት ደግሞ የማይተካ ሚና አለው። ስለዚህ ይሄ አጠቃላይ መንግስት ያስቀመጠው ስትራቴጂ ነው። እኛ ደግሞ ያንን ቴክኒካሊ በሙያችን ለምን አናግዝም የሚል ኢኒሺዬሽን ወስደን ነው የመጣ ነው። ይህንን እንግዲህ የሚተባበረው ሰው ብዙ ይሆናል ብዬ አስባለሁ። የተከበራችሁ አድማጭ ተመልካቾቻችን እየተከታተላችሁት የምትገኙት የስፖርት ትንታኔ ፕሮግራማችንን ነው። ዛሬ እንግዲህ መጋቢት 13 ባህር ዳር ከተማ ላይ ጅማሮን አድርጎ በሌሎችም ከተሞች በሌሎችም ክልሎች ስለሚቀጥለው ሀገራዊ የብስክሌት ስፖርት ንቅናቄ ወይም ፌስቲቫል ላይ አላማዎቹ ከዚህ ከኮሪደር ልማቱ ጋር አስተሳስረን ሀሳቦችን እያነሳን ነው የምንገኘው። ቆይታችን አሁንም ይቀጥላል። የዚህ ፕሮግራም አጋራችን ኢትዮ ቴሌኮም ነው። መልእክቱን ሰምተን ተመልሰን እንገናኛለን። አሁንም አብራችሁን ቆዩ።
ያሻዎት ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። ቅድም ሲያነሱልኝ ነበረ በተለይ አቶ ቢልልኝ ከዚህ ይህ ሀገራዊ የብስክሌት ስፖርት ንቅናቄ ወይም ፌስቲቫል ሲጀመር አንደኛው ምናልባት እንደ ፈተና ሆኖ ከተነሳ የብስክሌቶችን ማግኘት አንደኛው ፈተና ሊሆን ይችላል። ግን የሆነ ጊዜ ላይ መቀረፍ አለበት አይደለ? የብስክሌት ንቅናቄ ወይም ፌስቲቫል እስከሆነ ድረስ በርከት ያሉ ሰዎቹ ሲመጡ ብስክሌት ይዘው ቢመጡ ተመራጭ ይሆናል። እንዲያው ይህንን ነገር በምን መልኩ ነው የሆነ ጊዜ ላይ መፍታትና ማስተካከል የሚቻለው? ባለድርሻ አካላትም እዚህ ላይ ተሳትፏቸው አስፈላጊ ይሆናል ብዬ አስባለሁ። ተቋማት ለሰራተኞቻቸው ብስክሌትን ቢገዙ ሁለት ነገር ይጠቅማል ብያለሁ። ኢኮኖሚካል ቤኔፊቱ አለ፣ አረንጓዴ ኢኮኖሚውን መገንባት አለ። እግረ መንገዱን ደግሞ የሰራተኛውን አካላዊ ብቃት ማዳበር አለ። በአካሉ ብቁ በአእምሮ ንቁ የሆነ ሰራተኛ ኤፌክቲቭ ፕሮዳክቲቭ። ስለዚህ አሁን እኛ ቀድመንም እንደምንናገረው አንደኛ የቆዩ የተቀመጡ ብስክሌቶች ካሉ እንዲጠግኗቸው እንዲጠቀሙባቸው ነው። አሁን ባህር ዳር አካባቢ እንግዲህ ተሽጠው ካላለቁ በጣም በርካታ ብስክሌቶች ይኖራሉ ብዬ እናስባለን። ስለዚህ አሁን እድሉ ስላለ በዚህ ሞቢላይዜሽን ብስክሌቶቻቸውን እንዲያስጠግኑ፣ ዘይት እንዲቀቡ እና ለዛ ፕሮግራም እንዲሳተፉ በዚህ አጋጣሚ ጥሪ እናስተላልፋለን። ተቋማት ደግሞ አቅም ያላቸው ተቋማት ለሰራተኞቻቸውን ብስክሌት ቢገዙ ይደርሳል። አንድ ወር አለ ገና። ለሌሎቹ ክልሎች ደግሞ ጊዜም ስለሚኖር ከሌሎች ባለሀብቶችም ጋር እየተነጋገርን ነው። ቀጥሎ ከመንግስት ጋር መነጋገር ይጠይቃል። ስለዚህ በርካታ ብስክሌቶች ከውጭ ከቻይና ከምን ቢመጣ አንዴ በተመጣጣኝ ዋጋ ለህዝቡ ቢሸጥ ሁሉም ሰው ብስክሌት ይኖረዋል ማለት ነው። በነገራችን ላይ አንዴ ከተጀመረ እኔ ካለ ልጄ ይጠይቃል፣ ልጄ ካለ ባለቤት ይጠይቃለች። በባህር ዳር እኔ ትዝ የሚለኝ አንድ ቤት ውስጥ ከ4 ብስክሌት የልጆች አለ፣ የባል አለ፣ የሚስት አለ እና ፋሚሊው ቤተክርስቲያን ሲሄድ በብስክሌት ሲሄድ በጣም ደስ ይል ነበር። ሌሎች ሀገሮች እኔ በአትሌቲክስ በማገኛቸው አጋጣሚዎች ሲሄድ የጉዞ ስርዓቱ ለምሳሌ አምስተርዳም እንዳልኩ 35000 ኪሎ ሜትር ድረስ ጉዞ ያደርጋሉ። ከአንድ ቦታ ወደ ሌላ ቦታ ሪክሬት ሲያደርጉ ሲዝናኑ በግሩፕ ነው የሚሄዱት በብስክሌት። የሆነ ቦታ ያርፋሉ፣ ይበላሉ፣ ይጠጣሉ፣ እንደገና ይሄዳሉ። ስለዚህ እንዲህ አይነት እንትን መለመድ አለበት። ደግሞ የኛ ሀገር አሁን ምቹ ሆኗል። ከተማ ውስጥ ምቹ ሆኗል። የወንዝ ዳርቻው ምቹ ሆኗል። ሌሎች ከተሞች ከዚህ ቢሾፍቱ መሄድ ይችላል፣ አዳማ መሄድ ይችላል፣ አዋሳ ነርት መሄድ ይችላል። ያኛውን በዛ በኩል በሰሜኑ እንደዛ አይነት እንቅስቃሴ ማድረግ ይቻላል። በምስራቁም በምዕራቡ በሁሉም ቦታ ለብስክሌት መጋለብ እድል አለው። ሁለተኛ የብስክሌት ደረጃዎቹ ላይ ማውንቴን እንትንም ኳል በተራራ ብስክሌት መጋለብ ሁላል ማውንቴን ባይክ አለ። ስለዚህ የባይኩ አይነት ይለያያል። ትንሽ ባይስክሎች አሉ፣ መካከለኛ አሉ፣ ዘመናዊ አሉ፣ ኮርስ ብስክሌት አለ። የኮርሱ ሞሮፍ ፕሮፌሽናል መወዳደሪያ ስለሆነ በጣም ውድ ነው። እሱ ለክለብ ተወዳዳሪዎች የሚገዛ ነው። ነገር ግን ሰው ኖርማል ብስክሌት በመጠቀም ቅድም ያልኳቸውን ጥቅሞች ማረጋገጥ ይቻላል። ስለዚህ ባህር ዳር የመጀመሪያው ስለሆነ ያለችውም ጊዜ አንድ ወር ስለሆነ መግዛት የማይችሉ ሰዎች የነበሩትን ብስክሌቶች ሊጠግነው እንዲጠብቁን፣ የሌላቸው ደግሞ ከኋላ በእግር ጉዞ እያደረጉ አጅበው ለሚቀጥለው ዓመት ደግሞ ብስክሌት ገዝተው እንገናኛለን ማለት ነው። ያው ተጨማሪ ነገሮችን እናንሳ ብዬ ነው። ይህ ሀገራዊ የብስክሌት ስፖርት ንቅናቄ ወይም ፌስቲቫል ሲደረግ ምናልባት አለባው አሁን የተፈጠረውን ብስክሌት ስፖርት ላይ የተፈጠረውን እድል ተጠቅሞ የብስክሌት ጋላቢዎችን ወይም አዘውታሪዎችን ቁጥር ማሳደግ የመጀመሪያው ዓላማ ሊሆን ይችላል። ቅድም ስታነሱልኝ እንደነበረው ማለት ነው። ግን ደግሞ በእርግጠኝነት እቅዳችሁም ላይ ታስቀምጡታላችሁ ብዬ አስባለሁ። በአፍሪካ ደረጃ በዓለም አቀፍ ደረጃ ሀገርን የሚወክሉ ስፖርተኞችን ለማግኘትም እንደዚህ አይነት ፌስቲቫሎች፣ ሀገራዊ ንቅናቄዎች መሰረት ይኖራቸዋል ብዬ አስባለሁ። ኦልሬዲ የብስክሌት አዘውታሪው ባህል የሆነ ሲሄድ ከዛ አካባቢ አቅም ያላቸው ታለንት ያላቸው ልጆችም ስለሚኖሩ ከዚሁ ጋር በተያያዘም እንደው እናንተ እቅድ ላይ የተቀመጠ ነገር ይኖራል ብዬ ነውና አቶ ብስራት እዚህ ላይ አሁን ይሄ ንቅናቄ ወይ ደግሞ ፌስቲቫል ያዘጋጀ ነው አንድ ተተኪ ወይም ደግሞ ኤሊት ለኤሊት የሚደርሱ ብስክሌተኞችን የሚያፈራበት መንገድ ስለሆነም ነው። ስለዚህ እነዚህን አሁን ለምሳሌ አማራ ክልል ላይ ያሸነፉ ልጆች ይኖራሉ። በፌስቲቫሉ አንደኛ ያወጡ ሊሆን ይችላሉ። ተፎካክረው በሰዓትም ሆነ
እንትን ያሸነፉ ሊኖሩ ይችላሉ። እነሱን አሰባስበን አማራ ክልልም ኦሮሚያም ያሉትን አሰባስበን አንድ ላይ የሆነ ውድድር እንሰራለን ማለት ነው። ይህን ስንሰራ ግን ያው ከፌዴሬሽኑ ከፌዴራል ፌዴሬሽን ጋር በመተባበር እንሰራለን ማለት ነው እና እስከዛ ድረስ የሚሄዱ እንትን አለን እቅድ አለን። እዚህ ጋር ያሉትን አሸናፊ ብስክሌተኞች ከሌሎቹ ጋር በማሰባሰብ ውድድር ለማድረግ እንደተባለው ደግሞ ቱርም ለመስራት ከሀገር ከተሞችን ለማያያዝ እቅድ አለን። መጀመሪያ ዋና ከተሞች ላይ ይሁን እንጂ ለምሳሌ ከባህር ዳር ተነስቶ ጎርጎራ አለ፣ ከባህር ዳር ተነስቶ ጎንደር አለ፣ ከባህር ዳር ተነስቶ ደሴ አለ። ክልሎችን እርስ በርሳቸው ማገናኘት በሳይክል ከዛ በኋላ እነዛ አንደኛም የወጡት ሊሆን ይችላሉ። ከ1 እስከ 3 የወጡትን አሰባስበን ደግሞ በአንድ መላው ኢትዮጵያ ያሉትን አሸናፊዎች አንድ ላይ ደግሞ የምንሰራበት እቅድ አለን ወደፊት። ለመጨመሪያ ጥያቄህም መሰረታዊ ጥያቄ ነው። በስርዓትም አጠቃላይ እቅዱን ገልጿል። የዚህ ዓመት አጭር ጊዜ እቅዳችን በየከተሞቹ ሞቢላይዜሽን መፍጠር፣ ንቅናቄ መፍጠር ነው። ንቅናቄ ስንፈጥር ግን በሶስት መንገድ ነው ማለት ነው። በኤሊት ሆነው አሁን በየክልሉ ያሉ ብስክሌተኞች አሉ። እነሱ ከፊት ይሆናሉ፣ ለብቻ እድል ይሰጣቸዋል። ቀጥሎ ህዝቡ አለ፣ ህፃናቶች፣ ሴቶች፣ አዋቂዎች ተብሎ ይከፈላል። ከኋላ ደግሞ ብስክሌት የሌለው በእግር ጉዞ የሚሳተፍ ይኖራል። በዛ ካቴጎሪ ለሁሉም ሽልማት እናዘጋጃለን። ስለዚህ ተተኪውን ለማፍራት ማስ ሞቢላይዜሽን ያስፈልጋል። የህብረት ተሳትፎ የሚባለው ያ ነው። ሁልጊዜ ህብረተሰቡ እያሳተፍከው ስትሄድ ከዛ ውስጥ ኤሊት ሆኖ ይወጣል። ስለዚህ ሀገር ይወክላል። ሁልጊዜም ሰው የሚነሳው ከቤተሰቡ ነው። ከቤተሰቡ ወደ ማህበረሰቡ ነው። ከዛ ሀገርን ክልልን ወክሎ ከዛ ሀገር ወክሎ ይሄዳል እና የአሁንም አፈጻጸማችን ያን ነው የሚከተለው። ኤሊቶች አሉ። አሁን ትግራይ አሉ፣ ድሬዳዋ አሉ፣ አማራ አሉ፣ ኦሮሚያ አሉ፣ ሐዋሳ አሉ፣ ሌሎችም ክልሎች ይኖራሉ። እነሱን ከፊት አድርገን እድል እንሰጣለን። እነሱ በውድድር መንገድ የራሳቸው በዛው ክልል ብቻ ያደርጋሉ። ለየራሳቸው ደረጃ ይኖራቸዋል፣ የወንድም የሴት። በዋናነት ግን አላማችን መሰረት የሚያደርገው የብስክሌት ሞቢላይዜሽን። በዚህ መንገድ እንሄዳለን። ቅድም ስርዓት እንዳለው ለሚቀጥሉት 2-3 ዓመት ይሄ እየጠነከረ ከፍ እያለ ሲሄድ በክልሎች መካከል ውድድር ብቻ ሳይሆን ንቅናቄ ጉዞም ይደረጋል። ኢትዮጵያ ብስክሌት ፌዴሬሽንም ያግዘናል ማለት ነው። እንደገና ደግሞ አገር ተሻጋሪ ይሆናል። ስለዚህ ማንም ሀገር ላይ የሚሰራበት ነው። አንድ ኦርጋናይዜሽን ፕላን እቅድ አውጥቶ የራሱ መተዳደሪያ ደንብ አዘጋጅቶ ከመንግስት ከሚመለከት ፍቃድ አውጥቶ ከሌሎች ባለድርሻ አካላት ጋር አብሮ ይሰራል። ኢትዮጵያ ውስጥ ይሄ ብቻ አይደለም። ግሬት ራን በሻለቃ ኃይሌ ገብረስላሴ ተመሰረተና አሁን አድጎ ኢንተርናሽናል እውቅና ያገኘ ነው። ዋይ ኖት የኛስ? ስለዚህ በብስክሌት ደግሞ ሌላ ሞቢላይዜሽን፣ ስለዚህ ቱር የሚዘጋጅበት ከዛም ትልልቅ ኮምፒቲሽኖች የሚካሄድበት ሊሆን ስለሚችል እቅድ አጠቃላይ ስትራቴጂው ላይ ያለ እየሸረፍን በየጊዜው እያሳደግ ነው የምንሄደው። ተገቢና ትክክለኛ ጥያቄ ነው የሚል ሀሳብ መስጠት ነው። ተጨማሪ ነገር እንዲያነሱልኝም ስለፈለግኩ ነው። እንግዲህ ክልሉን በስፖርት አመራርነትም ሲመሩ ስለነበረ በደንብ ስለሚያውቁት ማለት ነው። የብስክሌት ስፖርት ላይ ባህር ዳር ላይ ሲዘወተር እዛ አካባቢ በክለብ ደረጃ በትልቅ ደረጃ ሀገርን የሚወክሉ ብስክሌተኞች ሲወጡ ነበረ። ያ መሀል ላይ ጠፍቷል ማለት ይቻላል። አሁን ላይ በደንብ ተፎካካሪ ነው ለማለት ትንሽ ያስቸግራል። እና እንደው ከዚህ የህዝቡ ብስክሌት የመጠቀም ባህሉ ሲጠፋ ኤሊት ስፖርተኞችን ከማፍራት አኳያም ጋር ተያይዞ የራሱን ጥላ ጥልቷል ብዬ ስለማስብ ነው። እንደው እዛ ላይ የታዘቡት ነገር ካለና እዛ አካባቢ ስፖርቱን የሚመሩት ሰዎችም ይህን ነገር በደንብ መጠቀም ስላለባቸው ስለሚያውቁትም የሆነ ነገር እንዲሉ ይፈልግ ተገቢ ነው። ያው እኔ እንግዲህ ከመምህርነት እስከ ምክትል ኮሚሽነርነት አማራ ክልል ለበርካታ ዓመታት እንግዲህ ኦልሞስት የህይወቴን ግማሽ የሰራሁበት ነው። ስለዚህ በልዩ ልዩ ስፖርት አይነቶች ተሳትፌያለሁ። በዋናነት አሁን ከያዝነው ዓላማ አንጻር ብስክሌት ባህር ዳር ከተማ የስፖርት ቡድን መሪ እያለሁ ህዝቡን በገንዘብ ነበረ እየታጠረ መንገድ እየተዘጋ ህዝቡ ገንዘብ እየከፈለ ነበር የብስክሌት ውድድርን የሚያው። እነ ፍስሐ እና አርአያ እና አባይ የሚባሉ በጣም እኔ ራሴ ያ ውድድር በየሳምንቱ እንዲደርስልኝ ይጓጓበት ነበር። በጣም በከፍተኛ ደረጃ ጊዮርጊስ አደባባይ መነሻና መድረሻ አድርገን ከዛም ደግሞ ጉዞ ወደ ጎንደር መንገድ ወደ መሸንቲ መንገድ በጣም በርካታ ውድድሮች ይካሄዱ ነበር እና በዛን ሰዓት ህዝቡ ኢቭን የተለያዩ ማናጀሮች እየተፈጠሩ እንደነበቀለ በጣም የማይረሱ ሰዎች
የየራሳቸውን ቲም እየያዙ ስፖንሰር ምሳ የሚጋብዙ የሚሸልሙ ቮላታ በጣም በከፍተኛ ደረጃ ትንንቅ የነበረበት ከተማ ነበር እና ከዛም አልፎ ደግሞ በክልል ደረጃ የትግራይ ክልል፣ የአዲስ አበባ፣ የኦሮሚያ በጣም በርካታ የብስክሌት ውድድር የምናደርግበት ተናንቀው የሚገቡ ብስክሌተኞች ባህር ዳር ከተማ ላይ ነበሩ። በጥረት 2 የኮርስ ብስክሌት ክለብ እንዲቋቋም አድርገን በነበርንበት ሰዓት በከፍተኛ ደረጃ ፊልሚያ ነበረው። አሁን በዛ ልክ አይደለም። ያ እዛ ያሉ ሰዎች ያለ መስራት ሳይሆን የነበረው ኮንዲሽን፣ የመንገዱ መጥበብ፣ የብስክሌት ትራክ አለመኖር፣ ህዝቡ ብስክሌቱን እየተወ ወደ ባጃጅ በመሳሰሉ ሲሄድ፣ ሁለተኛ ደግሞ ክለቦች መጠናከር ሲገባቸው መፍረሳቸው ተገቢ አይደለም፣ ልክም አይደለም። አሁን ጥረት የብስክሌት ስፖርት መፍረስ አልነበረበትም። እንደነ ጌታቸው የሚባል በጣም ቶፕ የሆነ ብስክሌተኛ አሁን በቀደም አዲስ አበባ መጥቶ ጋሽ ቢልልኝ በቃ የለንም እኮ ነው ያለኝ። ስለዚህ እነ ሙጨዬ የሚባለው ልጅ ማለት ነው በጣም ደስ የሚል ብስክሌተኛ፣ ሌሎች ብዙ ናቸው እና እሷም መመለስ አለበት ብዬ አስባለሁ እድሉ ስላለ። ስለዚህ አመራሩም አስቦበት ይሰራል፣ እንደሚሰራም አውቃለሁ። እና ጋሻው ጋር በደንብ ተግባብተን ነው የምንሰራው። ተንሳይ ያለ ጋሻው፣ አቶ ጋሻው ማለት የክልሉ ወጣቶችና ስፖርት የስፖርት ዘርፉ ኃላፊ ነው። አቶ ተንሳይ ካሳሁን ደግሞ የብስክሌት ፌዴሬሽን ፕሬዝዳንት ነው። ስለዚህ እስቲ ያንን እንመልሰው ነው አሁን ዋናነት። ህዝቡን ካነቃነቅን ህዝቡ በራሱ ክለብ ይፈጥራል። በደንብ መጠቀም ከተቻለ አጋዥ የምትሆኑ ይመስለኛል ይህ ውድድር ባህር ዳር ላይ መደረጉ። ምክንያቱም አሁን የብስክሌት ስፖርትን ባህር ዳር ላይ ወደ ነበረበት ለመመለስ እንቅስቃሴዎች አሉ። የጥርን የባህር ዳር አካል ሆኖ እንደ ፌስቲቫል አይነት ይደረጋል። አመራሮች ጭምር ተሳታፊ የሚሆኑበትና ይህ ይዛችሁ የምትሄዱት ሀገራዊ ንቅናቄ እነሱን በደንብ የሚያግዛቸው ይመስለኛል። ይህንን ግን በደንብ መጠቀም ደግሞ ከነሱ ይጠበቃል የሚለውን እንደው በደንብ እንድናነሳው፣ እነሱም ፍላጎታቸውን አሳይተውን ስራዬ ብለውን ኮሚቴ እያቋቋሙ ራሳቸውን ስፖንሰርም እየፈለጉልን እኛ እዚህ ሆነን እነሱ ጋር በስልክ እየተገናኘን እየሰራን ነው። ቀድመን ሄደን ደግሞ የክልሉን ርዕሰ መስተዳድር፣ የከተማውን ከንቲባ፣ እዛ የሚመለከታቸው ማንኛውም ባለድርሻ አካላት እናናግራለን። ምክንያቱም ቅድም እንዳልኩ የመጀመሪያው ሲያምር ነው፣ ሁለተኛው ኦሮሚያ ላይ የበለጠ የጠነከረ፣ ከዛ የት ይመጣል? አዋሳ ላይ ይሄዳል፣ ከዛ ትግራይ ይሄዳል፣ መቀሌ ላይ ወይም መቀሌ ብቻ ላይሆን ይችላል፣ ሌሎች ከተሞችም ሊያዘጋጁ ይችላሉ። ክልሉ ነው የሚወሰነው ቦታውንና ጊዜውን ማለት ነው። እኛ ግን አስቀምጠናል። ከዛ የሚቋጫው ደግሞ አዲስ አበባ ላይ ነው። 5ቱ ክልሎችን በዚህ አመት በዚህ በጀት አመት እንጨርሳለን እስከ ሚያዝያ ባለው ጊዜ ውስጥ። ከዛ የምርጫ ጊዜም ስለሆነ ፎይታ ፈጥረን እንደገና ጥቅምት ላይ ደግሞ ሌሎች እንቀጥላለን። በዚህ ተስማምተናል። ስለዚህ አሁን የባህር ዳር ክልል የወጣቶችና ስፖርት ወይም ባህልና ስፖርት ተብሏል። አሁን የባህል ስፖርት ቱሪዝም ቢሮ ሆኗል። የቱሪዝም ዘርፉም እዛ አለ፣ የስፖርቱም አለ። በቅርብ ሄደን እናናግራቸዋለን። በዋናነት ግን አመራሩ ወስዶት የራሱ አድርጎት እየሰራ ነው። ግን እኛ የምንፈልገው እኔ የምፈልገው ከክልል ርዕሰ መስተዳድር ጀምሮ ሌሎች ከፍተኛ አመራሮች ከፊት ሆነው የጠቅላይ ሚኒስትራችን አርያ ወስደው ሰውን ሞቢላይዝ ቢያደርጉት በዛው ተስቦ ይቀራል። ሁሉ አመራር በተግባር ነው። ይሄን እኔ ድሮ ብስክሌት እጋልብ ነበረ፣ ብስክሌት አወዳደር ነበር በተመሳሳይ ማለት ነው። እና በዚህ መንገድ ይሄዳል ብዬ አስባለሁ። አሁን ያለው ነገር በጣም ፖዚቲቭ፣ ቀድመው ከኛ በላይ እየሰሩበት ስለሆነ ብንሙ እንቅስቃሴው ሲጀመር የበለጠ ተጋግሎ እግረ መንገዱን ክለቦችም እየተቋቋሙ ወጣቶችን ይዘው በፊት የነበረው የብስክሌት ስፖርት ባህር ዳር ላይ እንደገና ይመለሳል ብዬ አስባለሁ። በተመሳሳይ ኦሮሚያ ላይ፣ በተመሳሳይ ሐዋሳ ላይ፣ በተመሳሳይ ድሬዳዋ ላይ፣ በተመሳሳይ አዲስ አበባ ላይ እያደረግን ለሁሉም እኩል ነው እኛ የምንሰራው፣ ለሁሉም እኩል ነው እና በጣም መሰረታዊ በሆነ መንገድ ለውጥ የምናመጣበት የብስክሌት ስፖርት ህዳሴን ማረጋገጥ የሚችል ህዝቡን ከብዙ ነገር የሚቆጥብ አካላዊ ብቃቱን የሚያረጋግጥ አላስፈላጊ የታክሲ ወጪን የሚቀንስ በተለይ መካከለኛ ገቢ ያለው ሰው የበለጠ ይጠቀምበታል። ተማሪዎች ይጠቀሙበታል፣ የመንግስት ሰራተኞች ይጠቀሙበታል፣ የፋብሪካ ሰራተኞች ይጠቀሙበታል ብዬ አስባለሁ። ያው ሀሳቦችን ለማንሳት ሞክረናል። ይህን ሀገራዊ ንቅናቄ ወይም ፌስቲቫል በተመለከተ ወደ ማጠቃለያውም እየሄድን ስለሆነ ማለት ነው። በእርግጥ ቅድም በየሀሳቦቻችን አንስተነዋል። እንግዲህ የመጀመሪያው ሀገራዊ ንቅናቄ ወይም ፌስቲቫል ባህር ዳር ላይ መጋቢት 13 ጅማሮን ያደርጋል። ይህ የመጀመሪያ መነሻችሁ ይሆናል ማለት ነው። እንደው ስለ መዳረሻችሁ ስለ መጨረሻ ግባችሁ ባጭሩ እንድታነሱልኝ ስለፈለኩ ነው። መጀመሪያ ባህር ዳር ላይ እንሰራለን። ግቡን አጠቃላይ የዚህ ውድድር የዚህ ፌስቲቫል ግቡ የመጨረሻው
እሱን እንድታነሱ የመጨረሻው ግብ አንደኛ እኛ ያሰብነው የብስክሌት ስፖርት በደንብ እንዲለመድና መሰረቱን መጣል ነው። ለነገ ስፖርት ይሄ ብስክሌቱን ባህል ለማድረግ መሰረት መጣል ነው የመጀመሪያው እንትናችን ማለት ነው እንጂ ባንዴ አቺቭ እንትን ያረጋል ብለን አይደለም፣ ባንዴ ሰክሰስ ያረጋል ብለን አይደለም። ነገር ግን መሰረቱን ከጣለ በህዝቡ ዘንድ አዌርነሱ ከተገኘ ከተሳተፉ፣ ለምሳሌ አማራ ክልል ላይ ሲጀመር የኦሮሚያው ይሰማል፣ የኦሮሚያው ተዘጋጅቶ ይጠብቃል። ኔክስት ሀዋሳ ላይ ነው፣ ሀዋሳ ተዘጋጅቶ ይጠብቃል። የነበረም ስለነበረ አዲስ ነገር አይደለም። ምናልባት ሳይክሎቹ ላይኖሩ ይችላሉ፣ እንደገና አዘጋጅተው ሊሆን ይችላል እንጂ ስለዚህ ወደ አዲስ አበባም ስንመጣ ሁሉም ይሰማል። መሰረቱን መጣል ነው መጀመሪያ የኛ ግባችን። መሰረቱን ከጣል ነው ሁሉም ሰው አዌር ከሆነ ሁሉም ሰው ለነገ ይዘጋጃል ማለት ነው። ግባችን መሰረቱን መጣል ነው። ተገቢ ጥያቄ ነው። ግብ እቅድ አለን፣ የእቅዱ ግብ አለ፣ የሚጠበቅ ውጤት አለ። በዛ መንገድ ነው እየተመራን ያለ ነው። ቅድም ብስራት እንዳለው የመጀመሪያ ይሄ ንቅናቄ እና ፌስቲቫል ማለት ሞቢላይዜሽን የመጀመሪያ መሰረት መጣያ ተገቢ ነው። ሁሉም ክልል ላይ በዚህ ልክ ይሄዳል። ከዛ በኋላ ግን የሚቀጥለው ዓመት እቅዳችን ደግሞ ይቀየራል፣ ያድጋል ማለት ነው። በክልሎች መካከል እዛው በክልሉ ውስጥ ደግሞ ማስተሳሰር፣ እዛ የከተማ ሳይሆን ቱር እንዲኖር ማድረግ፣ ሀገር ተሻጋሪ ማድረግ፣ ይሄ እያለ እየጠነከረ የተሳታፊዎች ቁጥር እያደገ ለምሳሌ ግሬት ራን ሲጀምር 5000፣ 10000፣ 40000፣ 50000፣ 60000 ደረሰ። እኛም ጋር ስንት ብስክሌተኞች መጡ፣ ስንት ብስክሌት ያላቸው ሰዎች በየጊዜው እየተመዘገበ ስታቲስቲክስም እየሆነ የሌሎች ሀገሮች በየጊዜው ሪከርድ ያደርጋሉ። ለዛ ነው አሁን የአምስተርዳምን ሳነሳለህ ኔዘርላንድ አጠቃላይ እንደ ሀገር 28 ሚሊዮን ህዝብ አለ። ከዛ 18 ሚሊዮኑ ብስክሌት ይጠቀማል። ለምን ይጠቀማል? ቀይራል። ለትምህርት ቤት የሚጠቀማል፣ ለጉዞ የሚጠቀማል፣ ለፕሮፌሽናል ስራ የሚጠቀማል። እኛም እየመዘገብን በየጊዜው እያሳደግ ነው። ባህር ዳር ላይ ይሆኗል፣ ኦሮሚያ አዳማ ላይ ይሆኗል፣ ሐዋሳ ይሆኗል፣ ድሬዳዋ ይሆኗል። እያን እያሳደግን ደረጃ እየያዝን ቢሮአችንን እያሰፋን ባለሙያዎችንም እያሳደግን ልክ የግሬት ራን የብስክሌት ግሬት ራን እንዲሆን ነው የምንፈልገው። እና ደግሞ እዚሁ ሀገር ውስጥ ብቻ አይደለም ብስክሌት ደግሞ ሩጠ መቼም ሀገር አትሻገርም። ብስክሌት ነርተ ግን ትሻገራል። ስለዚህ የሚሻገር ታንዛኒያ የሚሄድ ኬንያ የሚሄድ ሳውዝ አፍሪካ የሚሄድ በጣም በርካታ ኢትዮጵያኖች ባሉበት አካባቢ ተደራሽ ለምሳሌ ሳውዝ አፍሪካ በርካታ ኢትዮጵያኖች አሉ እና እዛ ድረስ የሚደርስ እዛ በተከቢ መንገድ የውድድር መድረክ ተፈጥሮ ልጆች ተሸልመው የሚመጡበትን ስርዓት ከዛም ባለፈ እንደ ሌሎች ሀገሮች የረጅም ጊዜ በደንብ ስንቅ ተዘጋጅቶ መኪና አሬንጅመንት ኖሮ ይሄን ራዕይ አድርገናል። በዛ እንደርሳለን ብለን እናስባለን። ይሄን ግን ለማድረግ ሁሉም ክልልና ከተማ አስተዳደር ይሄን ሀሳብ ተቀብሎ ካገዘን ነው። መሀል ላይ እንቅፋት የሚሆን አዲስ ሀሳብን ሬዚስት የሚያደርግ አካል ከመጣ ያበላሽባል። ስለዚህ ሁሉም ሰው በበጎነት እንዲያየው እኛ በሙያ ደረጃ ኢንተርቴይንመንት ላይ በብዛት ማዕዳም ኢንተርቴይንመንት ይሰራል። እኔ ደግሞ ስፖርት አክቲቪቲ ላይ እንሰራለን። ምክንያቱም ስፖርትና ኢንተርቴይንመንት አብሮ የሚሄዱ ናቸው። ይሄ ሙዚቃ ዝግጅት አለው፣ የመድረክ ዝግጅት አለው፣ ግብአቶች አሉ። እነዛን ሁሉ አንድ ጋር አሰባጥረን ያለንን ልምድ አቀላቅለን ነው የምንሰራውና ግን ያደገ ሲሄድ ለሌሎች ሀገሮች ሁሉ ተምሳሌት ሆኖ ኢቭን ሪካርድ የሚመዘገብ ኢትዮጵያ ውስጥ ይሄን ያህል ህዝብ አለ፣ ከዚህ ያህል ብስክሌት ተጠቃሚ ነው፣ ይሄ ለዚህ እንዲባል ድረስ ነው እኔ ፊልም ማድረገው። ከግባችሁ እንድትደርሱ የሚካሄደው ሀገራዊ የብስክሌት ንቅናቄ ወይም ፌስቲቫልም የተሳካ እንዲሆንም እኛም እንመኛለን ማለት ነው። ለነበረን ጊዜ በጣም አመሰግናለሁ። ግን በመጨረሻ እንግዲህ ይህ ሀገራዊ የብስክሌት ስፖርት ንቅናቄ ወይም ፌስቲቫል ባህር ዳር ላይ ጅማሮን ያደርጋል፣ በሌሎች ከተሞችም ይቀጥላል ማለት ነው። በርካታ ባለድርሻ አካላት ስላሉ እንደ መልእክት በመጨረሻ ድሉ ልስጣችሁና ቆይታችንን እንቋጭ። ትኩረት ሰጣችሁ፣ ጊዜ ሰጣችሁ፣ ያው የህዝብ ስራም ቢሆን የእናንተም ስራ ቢሆን ግን ፕሮግራም ይዛችሁ ተገኝተን ሀሳባችን እንድንገልጽ ስላደረጋችሁ በሁለታችንም ስም አመሰግናለሁ። እኔም አመሰግናለሁ። ነገሩ ቀጣይ እንዲሆን የባለድርሻ አካላት ትብብር አስፈላጊ ነው። ምንም ነገር አሁን በሌሎች ሀገራቶች አይዲያ ሰፖርት ይደረጋል። አይዲያ ሰፖርት ሲሆን ፍሬ ያፈራል ማለት ነው። ባለሀብቱም ሆነ መንግስት ይህንን ነገር እንዲደግፈው እንፈልጋለን። አንድ ለሀገር የሚያስተዋውቅ አንድ ትልቅ ነገር ይዘን መጥተናል። ሳይክል ፌስቲቫል
ይህን ደግሞ አመታዊ ለማድረግ አሁን ነው መሰረቱን የምንጥለው። ስለዚህ ሁሉም ባለሀብቱም መንግስትም በገንዘብም ቢሆን በሁሉም ነገር እንዲተባበረን እንፈልጋለን። ጥሪም እናስተላልፋለን። እናንተም ደግሞ ያው አሁንም ጀምራችሁታል፣ አብራችሁን እንደምትሆኑ ተስፋ አለን። በጣም ነው የምናመሰግነው። በድጋሚ በጣም አመሰግናለሁ ለነበረን ጊዜ። ይደርስ። የተከበራችሁ ተመልካቾቻችን የዛሬ ስፖርት ትንታኔ ፕሮግራማችን እየተከታተላችሁትን ይመስል ነበር። እንግዲህ በዛሬ ቆይታችን መጋቢት 13 ባህር ዳር ላይ ጅማሮን በማድረግ በሌሎችም ከተሞች ስለሚቀጥለው ሀገር አቀፍ የብስክሌት ስፖርት ንቅናቄ ወይም ፌስቲቫልን በተመለከተ ሀሳቦችን አንስተናል። በተለይም ደግሞ እንደ ሀገር ከከተሞች ኮሪደር ልማት ጋር ተያይዞ ብስክሌት ስፖርት ላይ የተፈጠረውን እድል በምን መልኩ መጠቀም ይገባል የሚሉትን ጉዳዮች ከእንግዶቻችን ጋር ሀሳቦችን አንስተናል። አብራችሁን ስለነበራችሁ እናመሰግናለን። የዚህ ፕሮግራም አጋራችን ኢትዮ ቴሌኮም ነበር። ጤና ይስጥልን። ያሻዎት ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም